ተውሂድ ህይወት መሆኑን አንዘንጋ ስል ጀምራል። የሰው ልጆች የተፈጠሩበትም ዓላማ አላህን በብቸኝነት ያመልኩት ነው። ወማ ኸለቅቱል ጅነ ወልኢንሳ ምን አለ አላህ ኢላ ሊያዕቡዱን፣ የሰው ልጅም ሆነ አጋንንትን አልፈጠርኩም አለ አላህ። ይህን ነፍይ እንለዋለን። ከዛ ምን አለ ኢላ ሊያዕቡዱን፣ እኔን ሊገዙኝ ቢሆን እንጂ። በአረበኛ ቋንቋ ነፍይን እስቲትናእ ሲከተለው ወማ ብሎ አፍርሶ ከዛ ደግሞ ኢላ ሲከተለው ሐስር እንለዋለን። አላህና አላህም ብቻ ሊገዛ ነው የሰው ልጅ የተፈጠረ። ይችን ቁርአን እብኑ አባስ የነቢዩ አጎት ልጅ የቁርአኑ ተንታኝ ሲፈስሯት ኢላ ሊወሒዱኒ ይላል። እኔ ብቸኛ አድርገው ሊያመልኩኝ ማለት ነው። የሰው ልጅ የምድር ተልእኮ ይሄና ይሄ ብቻ። ሙሉ ህይወቱ ከአላህ ውዴታ አንጻር ብቻ ሊቃኝ ነው። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊመን ሊላሂ ረቢል ዓለሚን። ሐረካው ሰከናው፣ ሐሳቡ ጭንቀቱ የአላህን ሪዳ ከማሰብ አንጻር ብቻ መቃኘት አለ። ተውሂድ ትልቁ ቁም ነገር፣ የመልእክተኞች ሁሉ መልእክትም እሱ ነው። እሷን ማጽዳት ይኖርብን። አኸራም ላይ ለስኬት የሚያቆናጠን ጥርት ያለ ተውሂድ ይዘን መሄድ። ከሊመቱ ተውሂድ ማናት? የተውሂዷ ቃል የምንላት ማነው ወዳጆች? ላኢላሃ ኢለላህ። እስኪ አንድ ጊዜ በለው ላኢላሃ ኢለላህ። ሱብሓነላህ። ከአላህ ውጭ በሐቅ የሚገዙት አምላክ የለም ማለት ነው። ይችን ያጸዳ ሰው አኸራ ለስኬት ይቆናጠጣል። ረሱል ሰለላሁ ዐለይሂ ወሰለም ሲልሲለት ሰሒህ የተዘገበ አንዱ የሚገርመኝን ሐዲስ ልንገራችሁ። እናታችን አይሻ ይመስለኛል ያስተላለፈችው ኢነላሃ ሰዩኸሊሱ ረጁለን ሚን ኡመቲ ዐላ ሩኡሲል ኸላኢቅ የውመል ቂያማ። አላህ እኮ ከኡመቶች አንዱን ሰው አደባባይ ህዝብ ፊት ያወጣዋል አሉ። መቼ? የውመል ቂያማ። ስራው እንዲመዘን መዝገቡ ይቀርባል። መዝገቡ ሲቀርብ ያልሰራው የወንጀል አይነት የለም። 99 ገጽ ይገለጽለታል። ሁሉም ወንጀል። እያንዳንዱ ገጽ መደል በሰር አይን የሚያርፍበት ርቀት ነው ያለው። ምን ወንጀል ይሰራ? ከዛ አላህም ምን ይለዋል? ይሄ ሁሉ ወንጀል ያንተ ነው፣ ሌላ ኸይር ስራ አለህ ይለዋል። ጌታ የለኝም ይላል። ይሄን ለመስራት ዑዝር አለህ ይለዋል። ዑዝር የለኝም ይላል። አላህ አስከትሎ ይጠይቀዋል። አዘለመከ ከተበቲ አልሐፊዙን፣ እነዛ ቀኝና ግራ ያስቀመጥኳቸው መዝጋቢዎች በድለው ይሆን ይለዋል። ያልሰራሁን ጽፈውብህ ይሆን? የቁሉ ላ ያ ረብ፣ በጭራሽ ጌታዬ። ምክንያት አለህ? የለኝም። ሌላ ስራ አለህ? የለኝም። አላህ ምን ይላል? በልኛ ዘንድ አንዲት ውድ ስራ አለች ይላል። ያ ባሪያ ሲጠብቅ በቁራጭ ወረቀት አንዲት መልእክት ትመጣለች። ከላዩ ላይ ይላሉ ረሱል ሰለላሁ ዐለይሂ ወሰለም፣ ጠበራኒ የዘገቡት አልባኒ ሰሒህ ያሉት ሐዲስ ነው የምነግራችሁ። አንዲት ቆራጣ ወረቀት ትመጣለች። ወዐለይሃ ላዩዋ ላይ ተጽፏል። ምን ይላል? ላኢላሃ ኢለላህ። እቺ ቃል ብቻ ነው ያለችው። እሷን ከ99 ጋር መዝኑለት ይላል አላህ። ባሪያው ይደነግጥና ያ ረብ እቺ እዚህ ሁላ ጋር ምን ልትሰራ ነው ይላል። ባሪያዬ የምትመለከተው ነገር አለ። 99 ገጽ ወንጀል እያንዳንዱ የአይን ርቀት ያህል አንድ ሚዛኑ ላይ ይቀመጣል። እቺ ብጣሽ ወረቀት ሌላኛው ሚዛን ላይ ትቀመጣለች። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? እቺ ወረቀት ሚዛን ደፋቻል።
ከአላህ ቃል ጋር የሚወዳደር የለምና ይላል ረሱል ሰለላሁ ዐለይሂ ወሰለም። እቺ ጥርት ያለች ተውሂድ ጥርት ያለ ላኢላሃ ኢለላህ መግቢያችን እሱ። ሁሌም ራስን ሒሳብ ስራ። ይህን ቁልፍ እንዳትሸራርፈው በባዕድ አምልኮ ሽርክያቶች ኩራፋቶች ገብተህ ቁልፉ ሚዛን እንዳይስት። በዛ ነው ለአንድ ሰለፍ መጥቶ አንዱ አለይሰት ላኢላሃ ኢለላህ ሚፍታህ አልጀና አላቸው። ላኢላሃ ኢለላህ የጀነት ቁልፍ ነው አላላችሁም እንዴ አላቸው። እናገባለው ማለቱ ነው። አይ ልጄ አልሳትክም አሉት። ግን እኮ እያንዳንዱ ቁልፍ የራሱ የሆነ ጥርስ አለው አይደለም? ትክክለኛ ጥርስ ያለው ይዘህ ከመጣ ይከፍትልሃል። የኮሜዲ ነው በሩን ይከፍተዋል? አይሆንም አይደል? እቺ ላኢላሃ ኢለላህ ተጠብቃ መምጣት አለበት። ሽርክ እንዳይነካት መጠበቅ አለበት። እኛ አይደለንም እኮ የተውሂድ አባት ኢብራሂም አለይሂ ሰላም የሽርክ ሽሽታቸው ወጅኑብኒ ወበኒየ አን ነዕቡደ አልአስናም ጣዖት ከስክሰው ከጣዖት አምልኮ ጠብቀኝ ይላሉ። የሚፈራ ነገር ጥርሱ መሸረፍ የለበትም። ጥንቃቄ ይፈልጋል። ለዛ ነው እኮ የጥበበኛው ሉቅማን ምክር ለልጃቸው ያ ቡነየ ሽኑቃ ላ ትሽሪክ ቢላህ እችን ጠብቃት፣ የተውሂዷን ደንበር ደይን እንዳትነካ፣ ጥርሱ መሸረፍ የለበት። ተውሂድ የሁለት ሀገር ስኬት። ወሊሃዛ ቁልና አተውሂዱ ሁወ ልሐያ። እውነተኛ ህይወት ማለት ተውሂድ፣ ጥርት ያለ ተውሂድ አላህና አላህ ብቻ ፊት ነው። ጨነቀህ አላህ፣ ደስ አለህ አላህ፣ ከፋህ አላህ። ሁሉም ጋማን አለይሰ አላህ ቢካፊን ዓብደህ በቂው ነው አላህ። ይሄ የተውሂድ ጥንካሬ ነበር የሰሐባውን ትውልድ የዓለምን 1/3 እንዲቆጣጠሩ ያደረጋቸው። ረሱሉም ሰለላሁ ዐለይሂ ወሰለም በተውሂድ ብርሃን ግመል ከመጠበቅ ዓለም ወደ ማስተዳደር ቀይሯቸው። ዘላን ትውልድ ነበሩ እርስ በርስ የሚጨራረሱ። እነሱ ጠርበው የሰሩትን እንጨት ነበር የሚያመልኩት። ቴምርም ጠፍጥፈው ያመልኩ ነበር። ባይሆን በራውን ሲያቆራርጡ ሲርባቸው ይቅርታ ጠይቀው ይበሉታል። ቁረይሾቹ ከቴምርም ይሰሩ ነበር። ትንሽ በራውን ሲያቆራርጡ ረሃብ ትንሽ ሲቆርጣቸው ያስፈቅዱና እግሩን ይበላል። ይሄን ትውልድ ነው መጣው ያነሱት ረሱል ሰለላሁ ዐለይሂ ወሰለም። አተጥሉቡነ ሚነል ሙኽታሪ ሙዕጂዘተን የክፊህ ሸዕቡን ሚነል አጅዳቲ አሕያሁ ይላል ገጠር። ከምርጡ ነቢይ ተአምር ትጠብቃላችሁ እንዴ? የሞተን ትውልድ ከቀሰቀሰ አይበቃችሁም? ያን ዘላን ትውልድ የዓለምን ነገስታቶች የሚጋፈጥ አድርገው ያቆሙት በሰው ልጆች የተርቢያ የትምህርት ሳይንስ ውስጥ ሊመዘን የማይችል የማስተማር ብቃት። ተራ የሚባለው ሰው ቆሞ ነሕኑ ቀውሙን እብተዓሰና አላህ ሊኑኽሪጀ ልዕባድ ምን ዒባደት ልዕባድ ኢላ ዒባደት ረቢ ልዕባድ የሚል ወኔ ያለውን ትውልድ ቀርጾ ይሄደ። ሸውቂ ምን አለ? አኹከ ዒሳ ደዓ መይተን ፈቃመ ለሁ አንተ አሕየይተ ልአጅያለ ሚን ሪመን። ያንተ ወንድም ዒሳ ኢየሱስ የሞተን ተነሳለው ቆመለት፣ አንተ ግን የሞተን ትውልድን ያቆምከው። እነ ፋርስ እነ ሩም ዓለምን ገዝተዋታል። አረቡን ግን ለመግዛት ፍቃደኛ አይደለም። ለምን? ምድረ በዳ ነው፣ ውሃ የለው፣ ዛፍ የለው። ያልሰለጠነ ትውልድ ግመል ጠባቂ አንገዛቸውን ብለው ተገዝተው አያውቁም አረቡ። ይሄን የተናቀ ትውልድ የዓለምን ኢምፓየር ፐርሻን ሮማን ኢምፓየር ድባቅ ይመጣ በተውሂድ ብርሃን ነው ረሱል የለወጧቸው ሰለላሁ ዐለይሂ ወሰለም። ከዓባን እንኳን ሲጠውፉ ታላቁ ዑመር ሐጀር አልአስወድን ሲስሙ ድሮ እንጨት ሰርተው እንዳላመለኩ ያ ሐጀር አንተ ድንጋይ ሆይ ረሱል ሲስሙ ባላይ እኮ አልሰማህም ነበር።
አየው የሄዱበት ከፍታ የጀነት ድንጋይ እኮ ነው ሐጀር አልአስወድ። ዘግሉል ነጃር በዘመናችን የሚገኙ እውቅ ሳይንቲስት ሐጀር አልአስወድ የጀነት ድንጋይ ነው፣ እሱን የሳመው ሰው የሚያገኘው የፈውስ ጥቅም አለ ብለው በሳይንስ አረጋግጠው፣ ግን እሱንም ቢሆን ድንጋነ ረሱል ሲስሙ ባላይ አልሰማም ነበር። እንዴት ከሽርክ እንደነጠሏቸው። ተውሂድ هو اساس النجاح የስኬታችን ሚስጥር ጥርት ማለት የጃሃድ ስኬታቸው ሚስጥር ይሄ ነው። ሲጨንቃቸው አላህ ወደ ቀኝ ወደ ግራ ይሄ فولي وجهك شطر المسجد قبلة توصل عندي تأمر لنقراቸው ዑመርን ካነሳ عمرو بن العاص ግብፅን አሸንፈው ከፍተው እንደገቡ ግብፅን ማስተዳደር ጀመረ። عمرو بن العاص داهية العرب በአረቦቹ ዓለም በጣም ኢንተሌክቹዋል የሚባል ፍጡር ዘኪይ ነው። አገሪቱ ሲያስተዳድር የግብፅ ሰዎች ለወሳኛ ቤቱታ ወደሱ መጡ። ያ عمرو አሉት ሊኒኒና هذا አሉት ይሄ ለምታየው አባይ እኮ አንድ ባህል አለ لا يجري إلا بها እሱን ካላረግንለት አይፈስም። አባይ እንዲፈስ ህዝቡ ያስለመደው ባህል አለ። እሱ ምንድነው አላቸው عمرو بن العاص። እነሱም ምን አሉት እኛ ይሄ ወር በገባ በቀናት ውስጥ አንዲትን ውብ ኮረዳ ከቤተሰቧ ሄደን ፍቃድ እንጠይቃለን ስጦታ እንዲሰጡ። ይድሯት ይሆን? ለምን ፈልገዋት ይመስላችሁ? እሷን እንቀበልና እናስውባታለን። ፀጉሯ ይተኮሳል፣ ይሰራል፣ ትቀባለች፣ ትኳላለች። ካሳመርናት በኋላ ለማን ነው የሚድሯት አትሉም? አባይ ላይ ወስደን እንጨምራታለን። ወንዙ ያስለመዱት ጅን አለ ባዳም ያኔ ነው የሚፈስልን አሉ سيدنا عمر بن الخطاب عمرو بن العاص عمرو بن العاص قال بتوحيد تنزو على هذا لا يكون في الإسلام على إهما بسلام يستدادر يقولون على ملساج دنقطو تملس كقنات بوحال الله لفتناچو عباي مقنس جمع ابتلاء الله في قلوبهم مرض فزادهم الله مرضا ያው በሽታ አለ አይደል? ትንሽ አደናግራል አላህ ሲቀንስ ውሃ በላች። ድርቅ መታን ብለው ሲጨነቁ የማህበረሰብ ጥያቄ ነው። ወደሚመለከታቸው ክፍል عمرو بن العاص ደብዳቤ ጻፉ። ወደ ማን? ወደ ፋሩቅ هذه الامه ወደ عمر بن الخطاب ላኩ ደብዳቤ። እንዲህ ብለው ጠየቁኝ፣ እንዲህ ብዬ መልሻለሁ፣ ወንዙ እየቀነሰ ነው፣ ህዝቡ ተጨንቋል ብለው ላኩ። سيدنا عمر እዛው ወረቀቷን ገልበጥ አድርገው ያም ጥሩ መልስ መልሰህላቸው፣ ነገር ግን ይሄ ኪታቤ ሲደርስ ከውስጥ ሌላ ወረቀት አለች ለአባይ የላኩት ደብዳቤ ነውና ወንዙ ላይ ጨምረዋል። ይሄ አልቢዳያ ወንኒሃያ ኢብኑ ከሲር የዘገቡት ነው ነገራቸው፣ ተረት አይደለም። عمرو بن العاص ደብዳቤው መጣ። ከላይ መመሪያ ወስደህ ደብዳቤውን ወንዙ ውስጥ ጨምር። ይህ ደብዳቤ ምን ይላል ብለው عمرو بن العاص ገለጡት። ሲገልጡት ምን ይላል? من أمير المؤمنين عمر بن الخطاب كمؤمنان مري كعمر ለግብፁ አባይ ድረስ እምትፈሰው አንተ በራስ ፍቃድ ከሆነ ከራስ ከሆነ አንፈልግም እንዳትፈስ፣ ነገር ግን የሚያፈስ አሸናፊው አላህ ከሆነ እሱም ነው የሚያፈስ፣ ፍሰሳል። ለወንዝ ደብዳቤ ጻፈ ነው። እቺን ወረቀት ወሰዱና عمرو بن العاص ታዘዋልና የት ውስጥ ጨመሯት? አባይ ውስጥ ወስደው ጨመሯት። በዛውን ምሽት ብቻ የአባይ ወንዝ 16 ሜትር ከፍታ ይዞ አደረ። لا إله إلا الله። ይሄ የጠራ ተውሂድ የዱንያም የአኺራም የስኬት በራች። ስለዚህ ወሲያችን
نتواص بلاني لمجمرة التوحيد هو الحياة توحيد هي وتاتشن السوام متأبك على لبنا الله يوفقها سيجنكاتشو قدمت عباتو تشاتشن إلهي ترى محل بنا عجل بالنصر وبالفرج سيجنكاتشو متأبك الله الرحمن بيتش يا شيخ سلطان زين لمصر بيتي ياله ማዕከላዊ ውስጥ ገብተን እቺን እሳቸው ይሏት ነበርና በህብረት አንዳንዴ እንላት ነበር ኢላሂ ተራ መሐለ ቢና አጅል بالنصر وبالفرج እነዛ ቀደምቶቹ አጼዎቹ ሲያሳዷቸው ዋሻቸው ውስጥ ነው እቺን ነበር የሚደጋግ